መዝሙር 56 በቅንፍ 57 ማረኝ አቤቱ ማረኝ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎችህ ጥላ እታመናለሁ። ይህንን መዝሙር ዳዊት የዘመረው ከሳኦል ፊት ሸሽቶ በዋሻ በነበረበት ጊዜ የዘመረው መዝሙር ነው። ጊዜው ከሳኦል የሸሸበትና ደግሞ ቦታው ዋሻ ውስጥ የገባበት ጊዜ ነበረ። ዳዊት ከሳኦል ጋር በተፈጠረ አለመግባባትና ግጭት ምክንያት ረጅሙን ጊዜውን ያሳለፈው በመከራ በጭንቀትና በስደት ከአንድ ቦታ ወደ ሌላ ቦታ በመለዋወጥ ስፍራውን ቋሚ አድራሻ ሳይኖረው ቦታ እየቀያየረ ሰፈር እየቀያየረ ስፍራ እየቀያየረ ነው የኖረው። ይህ ዳዊት ይህን መዝሙር ሲዘምር የዘመረበት ቦታ መጽሐፍ ቅዱሳችን ላይ ፈልጋችሁ ስታገኙት አንደኛ ሳሙኤል መጽሐፍ ምዕራፍ 23 ቁጥር 1 ነው። በአዶላም ዋሻ ውስጥ ነው ይህን መዝሙር የዘመረው። ወቅቱና ሰዓቱ አስቸጋሪና አስጨናቂ ሁኔታ ነበረ ለዳዊት። የዳዊትን ሁኔታ ከተረዳችሁ መጽሐፍ ቅዱስ በዳዊት ታሪክ በኩል በእናንተ ሕይወት ሊነግራችሁ የፈለገው መንፈስ ታገኙታላችሁ። ስለዚህ ዳዊት በአዶላም ዋሻ ውስጥ በነበረ ጊዜ ከሳኦል ሸሽቶ በአስቸጋሪ ሁኔታ ውስጥ ሆኖ ነው ይህንን መዝሙር የዘመረው፣ ይህንን ቅኔ የተቀኘው። ታስታውሱ ከነበረ ከዮናታን ጋር አንድ ወቅት ሲገናኙ እንደዚህ ነው የሚለው መጽሐፍ። ዳዊትም በጥሻ ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ተመለሰ ነው። ዳዊት ራሱን ለማቆየት የሚጠቀምባቸው ቦታዎች ፍጹም ከተነገረው ትንቢት ጋር የሚጣረስ። አንደኛ ሳሙኤል መጽሐፍ ምዕራፍ 16 ላይ እግዚአብሔር ሳሙኤልን ልኮ በእሴይ ቤት ንጉሥ አዘጋጅቻለሁ ሂድና ቀባው ካለው በኋላ ምዕራፍ 17 ላይ በአባቱ አማካኝነት ለወንድሞቹ ወደ ኤላ ሸለቆ ወደ ኤላ ተራራ ሂድና ምግብ አድርስላቸው ተብሎ እዛ ሄዶ ጎልያድን ጣለ ይላችሁና ምዕራፍ 17 አንደኛ ሳሙኤል እስከ ሁለተኛ ሳሙኤል ምዕራፍ 1 ድረስ ዳዊት ከከተማ ወጥቶ ጫካ ገባ ነው የሚላችሁ። ዳዊት ቅባት ፈሶበት ፕሬዝ ጋድ እያለ ከቤተሰቡ ጋር የኖረው አንድ ቻፕተር ብቻ ነው። ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ። ያችን ዘፈን ተከትሎ ዳዊት ቂጣ ለማድረስ በወጣበት አንድ ምዕራፍ ብቻ ነው ከቅባቱ ጋር የኖረው። ማለት ከቤተሰቡ ጋር በቅባቱ በተቀባው የንግስና ቅባት ማለት። ከምዕራፍ 17 በኋላ አንደኛ ሳሙኤል እስከ ሁለተኛ ሳሙኤል ምዕራፍ 1 ድረስ ወይም ሳኦል እስኪሞት ድረስ ዳዊት የኖረው ህይወት የመከራ የጭንቅ በጣም የመውጣትና መውረድ የረሃብና የልመና ህይወት ነው። ረጅም ዘመን ዳዊት ያሳለፈው የጭንቅ ሲዝን ነው ዳዊት ያሳለፈው። ያሰበው ዳዊት እርግጠኛ ነኝ ዳዊት እኖራለሁ ያለው ህይወት እንደዚህ የስደት የመከራ የጭንቀት የግራ መጋባትና የረሃብ የልመና ህይወት እኖራለሁ ብሎ አላሰበም። ዳዊት እንደ ማንኛውም የአይሁዳዊ ወጣት ልጅ ለአባቱ ታዘው በግ እየጠበቀ ከበጎቹንም ከአንበሳና ከድብ እየተከላከለ በጥሩ ጨዋነትና ኮሚትመንት ያሳልፍ ነበር እንጂ ቅባት እቀባለሁ ብሎ አላሰበም። እንዲህ አይነት የስደት ህይወት እኖራለሁ ብሎ አላሰበም። ያለ ፕሮግራሙ ነው ይሄ ነገር የገጠመው። ያለ ፕሮግራማችሁ ካሰባችሁት ውጪ ቻሌንጅ የገጠማችሁ ያላቀዳችሁት ነገር እየገጠማችሁ ያላችሁ ሰዎች መንፈስ ቅዱስ ታልፉታላችሁ ይላችኋል። እንደውም አንዳንድ ጊዜ ደግሞ ትንቢቱ አሁን ዳዊት ይህን መዝሙር ሲዘምር የዘመረው ዋሻ ውስጥ ሆኖ ነው። ዋሻ የሰው መኖሪያ አይደለም፣ የአውሬ መኖሪያ ነው። እና ዳዊት ይህን ነገር የዘመረው የአውሬ መኖሪያ ዋሻ ውስጥ ምቾት የለም፣ አልጋ የለም፣ ምግብ የለም፣ መብራት የለም። እንደውም ዋሻ ሰው ለመኖሪያነት ሳይሆን የሚጠቀመው አውሬ ነው ዋሻ ውስጥ የሚኖረው። ዳዊት መዝሙር 56 በቅንፍ 57ን የዘመረው ከሰውነት የአኗኗር ደረጃ ወደ አውሬ አኗኗር ገብቶ ነው። ይህን መዝሙር ማረኝ አቤቱ ማረኝ አለና ዳዊት ደስ ያለኝ ነገር እንደዚህ ያለ ጉዳት እስኪያልፍ ድረስ ለካ የገባበት ነገር ዘመኑን እንደማይጨርስበት አውቋል። ይሄ ጉዳይ ያልፋል፣ ይሄ የገባውበት ጉዳይ መጨረሻዬ አይሆንም። አውሬ መኖሪያ ውስጥ ገብቻለሁ፣ እዚህ ውስጥ አልቀበርም፣ እወጣለሁ፣ ብርሃን አያለሁ። ለዚህ ነው ሲዘምር ሁለተኛው ቁጥር ላይ እንደዚህ ያለ ጉዳት እስክታልፍ ድረሳል። ጉዳት ነው አሁን ያለውበት ቦታ የኔ አይደለም። ትንቢቱ የተነገረኝ ቤተ መንግስት ትኖራለህ እንጂ ዋሻ ውስጥ ትኖራለህ የሚል ትንቢት የለም። የንግስና ቅባት ፈሶብህ ሲያበቃ እኖራለሁ ብለህ የምትጠረጥረው ቤተ መንግስት እንጂ ዋሻ ውስጥ ምን ትሰራለህ? ስለዚህ ለንግስና የተቀባ ሰው ዋሻ ቢገኝ ጉዳት እንኳን ቢሆን ዳዊት እንደዚህ አለ፣
ይሄ ጉዳት እስኪያልፍ ድረስ አለ አቤቱ ማረኝ አለ። ዛሬ ማለዳ እንዲነግራችኋለሁ ተጎዳው ያላችሁት ነገር በኢየሱስ ስም ያልፋል። የእናንተ የህይወታችሁ ማብቂያ አይሆንም። የገባችሁበት ጉዳት ከህይወታችሁ ምዕራፍ ላይ 4 ነጥብ አይደለም። አምላካችሁ እግዚአብሔር ከገባችሁበት ሁኔታ ያወጣችኋል። አንዳንድ ጊዜ መልእክታችሁን እየጠበቃችሁ አኗኗራችሁ ከመልእክታችሁ ውጪ ሀዲዱን ስቶ ስታዩት ያስደነግጣችኋል። የፈሰሰበት የንግስና ቅባት ሆኖ ሳለ ዳዊት የሚኖረው ኑሮ የአውሬ አይነት ኑሮ ነው። ንጉስ እያሳደደው እንደውም ዳዊት ሳኦል እንደዚህ ያለው እኔ በፊት እንደ ውሻ ነኝ አለ። በዳዊትና በሳኦል መካከል ያለው ንጽጽሩ የውሻ ያህል ነው እና አንድ ትልቅ ሰው እያባረረው እዛ ዋሻ ውስጥ ሆኖ ዳዊት እንደዚህ ያለ ከዚህ ውስጥ ለመውጣት አንተን ብቻ ነው የምታመነው። ለካ ጉዳት ነው፣ እውነቱን ነው። ያልሆነ ቦታ መግባቱ ጉዳት ነው። ከተነገረው ውጪ እሱ እቅዱ ባልሆነበት ቦታ ነው እየኖረ ያለው። ይሄ የገባበት ጉዳት ግን ይሄ የሚኖርበት ዋሻ ግን የህይወቱ ፍጻሜ እንዳልሆነ፣ ይሄ አሁን እያየ ያለው መከራ ማብቂያው እንዳልሆነ፣ መጨረሻው እንዳልሆነ እኔ አላውቅም። ባላሰባችሁት ሁኔታ እግዚአብሔር እናንተ ጋር መጥቶ በራችሁን አንኳኩቶ ነገር ከነካችሁ መንፈስ ከመጣባችሁ በኋላ የስንት አይነት ጉዳት ውስጥ እንደገባችሁ አላውቅም። በገንዘብ ጉዳት፣ በሰው ጉዳት፣ በፍቅር ጉዳት፣ በትዳር ጉዳት፣ በአገልግሎት ጉዳት ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይናገራችኋል። ይሄ ጉዳት ይዟችሁ አያልፍም። በኢየሱስ ስም አልፋችሁ ትሄዳላችሁ። ተጎዳው የምትሉ ሰዎች፣ ተመታው ቆሰልኩኝ የምትሉ ሰዎች እግዚአብሔር ዛሬ ማለዳ እንደዚህ ይላችኋል። የገባችሁበት ጉዳት መሞቻችሁ አይሆንም። ታልፉታላችሁ፣ ትወጡታላችሁ፣ ትሻገሩታላችሁ። ዳዊት አንድ ነገር አውቋል። በዚህ ጉዳት ውስጥ እንደማይሞት አውቋል። ዳዊት አንድ ነገር አውቋል። በዚህ መከራ ውስጥ ህይወቱ እንደማይደመደም አውቋል። ዳዊት አንድ ነገር አውቋል። የአዶላም ዋሻ የህይወቱ መጨረሻ እንዳልሆነ አውቋል። ይቺ ጉዳት እስክታልፍ ድረስ አለ አቤቱ ማረኝ አለ። ለካ የገባበት ነገር ይዞት እንደማያስቀረው አውቋል። ልክ ነው፣ ጉዳት ነው። ዋሻ ውስጥ መገኘት ጉዳት ነው። ቤተ መንግስት ጠብቃችሁ አውሬ መኖሪያ ውስጥ መገኘት ጉዳት ነው። አንድ ነገር ግን ዳዊት ይናገራል እስክታልፍ ድረስ እንዳለ ዛሬ ማለዳ ትንቢት እናገራለሁ። የምታልፉበት ነገር በኢየሱስ ስም ጥሏችሁ ይቀራል። ተጎዳው ያላችሁ ሰዎች፣ ተሰበርኩ፣ ተመታው፣ ተካድኩኝ፣ ተዋሸው ወይም ደግሞ አስቸጋሪ የፋይናንስ ክራይሲስ ውስጥ ገብቻለሁ ያላችሁ ሰዎች ይቺ ጉዳት እስክታልፍ ድረስ እንደሚል እመኑኝ፣ እርግጠኛ ሁኑ። እውነቴ ነው ብላችሁ ባለዳ የተባላችሁበት ሲዝን አልፎ ባለሀብት የምትባሉበት ሲዝን ቅርብ ነው። ስራ አጥ የተባላችሁበት ዘመን አልፎ ለብዙዎች እንጀራ የምትሆኑበት ዘመን ቅርብ ነው። ይቺ ጉዳት እስክታልፍ ድረስ ለካ የገባበት ነገር ማብቂያው እንዳልሆነ ገብቶታል። ገብታችኋል ማለት እስከ ቁርጭምጭሚታችሁ አይደለም፣ እስከ ጉልበታችሁ፣ እስከ ወገባችሁ፣ እስከዚህ ድረስ የተዘፈቃችሁበት ጉዳይ እንደሚገርም ዋናተኛ አምላኬ እየከፈለ ያወጣችኋል። ዮሴፍ በወንድሞቹ ተጎድቶ ነበረ። ዮሴፍ በወንድሞቹ አዝኖ ነበረ። ጌጠኛ ልብሱን አውልቀውበት በገንዘብ ለውጠውት ነበረ። ያ ዘመን ቀርቶ ሰረገላ ወጥቶ በፈርዖን ፊት ለፊት ሚስጥር ከፋች ህልም ፈቺ እንደሆነ ነግራቸዋለሁ። እግዚአብሔር ሌላ ዘመን ከፊት ለፊታችሁ ያመጣል። ጉዳት የምታልፉበት እንጂ እናንተ የምትቀሩበት እንዳልሆነ፣ የምትማሩበት እንጂ የምትዘምሩበት እንጂ ቅኔ የምትቀበሉበት እንጂ ትምህርት የምትቀበሉበት እንጂ የምትቀበሩበት ያለፋችሁበት ያለው ነገር ቅኔ የምትቀበሉበት፣ ትምህርት የምትሰሩበት፣ ምስክርነት የምታዘጋጁበት እንጂ የምትቀበሩበት በፍጹም አይሆንም። ተገፍታችኋል፣ ለክብር ይለወጣል። ተክዳችኋል፣ እግዚአብሔር ለብዙዎች አባት ያደርጋችኋል። ሁኔታዎች ተበላሽተዋል፣ በኢየሱስ ስም አትቀበሩበትም። መጽሐፍ ለሁሉ ጊዜ አለው እንደሚል በጉዳት ሲዝን ምንም ማድረግ አትችሉም ይሆናል። የጉዳት ሲዝን ሲያልፍ ግን ብዙ ነገር ማድረግ የምትችሉበት ዘመን ይመጣል። ዮሴፍ ከወንድሞቹ ለማምለጥ አንዳች ነገር ማድረግ አልቻለም ነበረ። ነገር ግን ለወንድሞቹ እህል ለመስፈር፣ ለወንድሞቹ ሀገር ለመሆን እግዚአብሔር እንደሾመው ልክ እንደዛ ዛሬ ምንም ነገር ማድረግ አልቻላችሁም ማለት ነገ ምንም ነገር ማድረግ አትችሉም ማለት አይደለም። ይሄ የምታልፉበት ነገር የምትሞቱበት ሆኖ አይተመተምም። እግዚአብሔር ከዚህ ውስጥ ትምህርት ያወጣል፣ መንፈስ ያወጣል፣ ቤተ ክርስቲያን ያወጣል። አሁን የቆምንበት አደባባይ መጨረሻችን አይደል። ስለዚህ እዚህ መድረክ ላይ ቆመ የከፈልከው ዋጋ ካለ ልትቆጭ አይገባም። የተመታው ነገር ካለ፣ ያጣው ነገር ካለ ልታዝን አይገባም። እያለፍክ እንጂ እየቀራ አይደለም። አንተ መንገደኛ እንጂ ነዋሪ አይደለም። አለ ክብር፣ አለ ሲዝን፣ አለ ጄኔሬሽን፣ አለ ከፍታ፣ አለ እግዚአብሔር ያየው አለ። የምሰሩበት
የገባችሁበት መስሪያ ቤት ጉዳት መስሎ የተሰማችሁ፣ የገባችሁበት ትዳር ጉዳት መስሎ የተሰማችሁ ጉዳት ነው። በእናንተ አቅም እንደዚህ አይነት ሁኔታ በወረደ ማንነት መኖር፣ ሰፈር ሁኔታ ምናልባት አንዳንድ ሰዎችን ማመናችሁ ጉዳት ነው ልትሉ ትችላላችሁ። እንዲሁ ኤክስፕሌን አርጉ፣ ዲፋይን አርጉ ያላችሁበትን ሁኔታ ተብላችሁ ብትጠየቁ ጉዳት ከሱ ጋር ጓደኛ መሆኔ፣ ትዳር ውስጥ መግባቴ፣ ቢዝነሱን መስራቴ እና ከትምህርቴ አንጻር ያለፍኩበት መንገድ ምናምን እንደዚህ አሁን ያለሁበት ሁኔታ ብትጠየቁ ጉዳት ነው። በዚህ ደሞዝ መስራቴ ጉዳት ነው። ልጅነቴን የጨረስኩት፣ ዘመኔን የጨረስኩት፣ አቅሜን የጨረስኩት ጉዳት ነው ትሉበትን ሁኔታ ሊኖር ይችላል። ዳዊት ስንቅ ከማቀበል ስንቅ ከመስጠት ስንቅ ወደ መቀበል ነው የወረደው። ሳሙኤል እነ ዳዊት ቤት መጣ ሲባል የተሰበሰቡ ሰዎች እዚህ ዋሻ ውስጥ ሳይገቡ ስራው ላይ የነበረ ልጅ ተጠርቶ መጥቶ እኮ ነው የገባው። ተጠርቶ መጥቶ እኮ ነው ጉድ የሆነው። ባላቀዳችሁትና ባላሰባችሁ ተጠርታችሁ መጣችሁ ቻሌንጅ ውስጥ የገባችሁ ሰዎች ያላሰባ እና እናንተ እዛ ዲሲ አስባችሁ እዚህ ደሴ ያላችሁ ሰዎች ማለት ኦፖዚት የሆናችሁ ሰዎች በነፍሳችሁ ላይ ጉዳት እያለፈባችሁ ያላችሁ ሰዎች። ምክንያቱም እግዚአብሔር ይህንን ቃል ሲሰጠኝ ዛሬ ማለዳ ብዙ ወንድሞቼና እህቶቼን የኔንም ጭምር ስብራት እንደገና ይጠግነዋል። ከጉዳቱ በላይ የጎዳችሁ ስለ ጉዳቱ ያላችሁ ግንዛቤ ነው። ከዘፍጥረት እስከ ዮሐንስ ራእይ ትልልቅ መለኮታዊ እውነት የተሰጣቸውና ለእግዚአብሔር የከበረ አጀንዳ የተጠሩ ሰዎች በጉዳት ውስጥ አልፈዋል። ቅድም እንደነገርኳችሁ ዮሴፍ በወንድሞቹ ተጎድተዋል። ትዕማር በባሏ ተጎድታለች። እጅግ ብዙ ሰዎች ተጎድተዋል። ያዕቆብ በእናቱ ወንድም ባጎቱ ተጎድተዋል። ዳዊት በገዛ ልጁ ተጎድተዋል። ከአዶንያስ ጀምሮ አቤሴሎምን ጨምሮ ብዙ ሰዎች ጎድተውታል። ሌሎችም ሰዎች ማየትና መመልከት ትችላላችሁ። የምታልፉበት ጉዳት ሳይሆን የሚጎዳችሁ ጉዳቱን የተረዳችሁበትና ያያችሁበት መነጽር ነው የሚጎዳችሁ። እስክትረሱት ሰዎች ካላስታወሷችሁ እስክትረሱት ድረስ የምትደርሱበት ዘመን ይመጣል። አቤሴሎም በዳዊት ላይ በተነሳ ጊዜ ጫማውን አውልቆ ደብረ ዘይት ተራራ ላይ እንዳልወጣ አገር እንዳልተደሰተ እና አኪጦፌል ሁሉ ሀሳብ እንዳልቀየሩ ያቺም ሲዝን አልፋ ንጉሥ ወደ ቦታው እንደተመለሰ ልክ እንደዛ የሩቅ ሰው ሳይሆን ቤተሰብ ቢነሳባችሁ ይህንን ሲዝን ታልፉታላችሁ።